በሰፈሩት ቁና መሰፈር አይቀርም። የዮዲት ጉዲትና እናቷ ወርቄ እንግዲህ ከባድ ወንጀል ውስጥ ገብተዋል። ማንነታቸው ተጋልጧል ማለት ነው። አጋቹ ታሪክ ሰርቷል። አለም ባለችበት በሰላም እንግዲህ ብትታገትም እየኖረች ነው። ነገር ግን አጋቹ ዮዲትና እናቷ ወርቄ ላይ ዞሮባቸዋል ማለት ነው። ይሄ ደግሞ 23 ሚሊዮን ብር ካላመጣችሁ አጋልጣችኋለሁ፣ ይሄንን መረጃ አውጥቼ እሸጣለሁ እያለ እያስፈራራቸው ይገኛል። ዮዲት እንግዲህ ዝቅ ብላ ፀሐይን ዛሬ እየተንከባከበች ትገኛለች። እዚህ ቤት ፀሐይ ሰራተኛ ሆና ብታገለግልሽም ልታከብሪያትና ልትታዘዣት ይገባል። ስለዚህ ለምንድን ነው የምትንቂያት? ዋጋሽን አንቺ ማግኘት አለብሽ ብሎ እንግዲህ አጋሹ እቤት ድረስ ሄደዋል ማለት ነው። እቤት ድረስ ደግሞ የሄደው ስልኩን ከአለም ላይ ተቀብሎ ነበረ። ያንን ስልክ ፓስወርዱን አስከፍቶ የዮዲትን እና የእናቷን ሴራ ሁሉንም ነገር ተመልክቷል። ይሄ ሴራ ደግሞ ዮዲት የወንዶስንን እናት ልትገድል ስታደርግ የነበረውና ስታስመስል እንዴት እንደነበረት እያንዳንዱ መረጃ በቪዲዮ ተቀርጾ ስለነበረ ያንን ቪዲዮ እያንዳንዱን ተመልክቷል ማለት ነው። ይሄንን ደግሞ በእድሜያችን ቆጥረን የማንጨርሰውን ገንዘብ ብናቃጥለው እንኳን ሊያልቅ የማይችል ገንዘብ አሁን ገና ልንሰራ ነው በማለት እንግዲህ ከጓደኛው ጋር አውርቷል። ይህንንም ካየ በኋላ መረጃው በጣም ከባድ እንደሆነ ስለተመለከተ ቀጥታ የሄደው አጋቹ ወደ ወርቄ ቤት ነው ማለት ነው። ወርቄ ቤት ሲሄድ እንግዲህ እቤቴ ድረስ ምን ልሰራ መጣክ? ምን አዲስ ነገር ኖሮ ነው? አለም ጠፋች ወይስ ተለቀቀች ወይም ደግሞ አመለጠች ልትለኝ ባልሆነ እዚህ ድረስ የመጣከው ለምንድን ነው ብለዋለች ማለት ነው። አይ አለም አልጠፋችም፣ አላመለጠችም። የመጣሁት ሲፈልጉት የነበረውን እርሶና ልጆት የባሏን እናት ለመግደል ስትሞክሩ የነበረ እንዴት ስታሰቃዩ እንደነበረ የያዘውን ሞባይል አግኝቼ ነው የመጣሁት። ይሄ ሞባይል ይፈልጉታል በማለት እንግዲህ ስልኩን አውጥቶ አሳይቷቸዋል ማለት ነው። ስልኩን ካየች በኋላ ጎሽ ጥሩ አደረክ፣ እንኳንም አመጣክልኝ፣ በጣም ስፈልገው ነበረ ይሄንን ስልክ ነው ያለችው ማለት ነው ወርቄ። ነገር ግን ስልኩ እንግዲህ መረጃ ቢይዝም መረጃውን አሳልፎ መስጠት አልፈለገም ማለት ነው አጋቹ። ይሄ ደግሞ ለራሱ ጥቅም ሊያውለው ስለፈለገ ነው። ስምምነታችን እኮ እንደዚህ አልነበረም የተስማማ ነው። ስልኩን ተቀብለ እሷን አግተ ያልነከን ገንዘብ እንሰጥካለን ነው። ይሄ እኮ ስምምነታችን አይደለም ሲሉት እንግዲህ አይ ስምምነቴን እኔ አፍርሻለሁ፣ እርሷ 50 ሺህ ብር የሚሰጡኝን ለልጆት ባሌ ሄጄ ይሄንን ሞባይል ብሸጥለት ከዛ በላይ ሊያወጣልኝ ይችላል። ስለዚህ እና እየከዳኸኝ ነው፣ እያጭበረበርከኝ ነው ማለት ነው ወይ ስትል ወርቄ አዎ እንደዛ ነው ነገሩ፣ እያጭበረበርኩኝ ነው። ስለዚህ አሁን ላይ የምፈልገው እኔ 20 ሚሊዮን ነው ያለው ማለት ነው። 20 ሚሊዮን አንተ እኮ ዘርክ፣ አባትክ፣ ቅድመ አያትክ ይሄንን ገንዘብ ቆጥረውም አይተውም አንድ ላይ የነሱ ገንዘብ ሁላ ቢጨመር 20 ሚሊዮን ሊያወጣ አይችልም ነው ያለችው ማለት ነው። የእሱ ምላሽ የነበረው ታዲያ ዘሮቼ፣ አያቴ፣ ቅድመ አያቴ ይሄንን የሚያክል ገንዘብ ባይቆጥሩም ግን እኔ በእርሶ ምክንያት በእናንተ በወንጀለኞቹ ምክንያት ልቆጥረው ስለሆነ የደስታ ጊዜ ነው፣ ደስ ብሎኛል፣ አሁን እኔ እቆጥራለሁ ነው ያለው ማለት ነው። የመጀመሪያው ቆጣሪ እኔ እሆናለሁ ነው ያለው። በዚህ እንግዲህ ወርቄ ፌንት ነቅላለች ማለት ነው። 20 ሚሊዮን እኔ ከየት ላመጣ እችላለሁ? ስትጠራ ቢያንስ 1 ሚሊዮን 2 ሚሊዮን እያልክ እንኳን አትጠራም ወይ? ይሄን ሁሉ ገንዘብ እንዴት በአንዴ ትጠራለህ ነው ያለችው ማለት ነው። ምርጫው የእናንተ ነው። ገንዘቡን ካዘጋጃችሁ ማዘጋጀት አለባችሁ። የማታዘጋጁ ከሆነ ግን አሳልፌ እሰጣለሁ ለፖሊስ፣ ከዛም በኋላ የእጃችሁን ታገኛላችሁ ነው ያላቸው። ኧረ እባክህን እንደዚህ ኬት አመጣለሁ? ይሄ ሁሉ ገንዘብ እኮ የለኝም። አንተ ግን ታውቀዋል። 20 ሚሊዮን 21 ሚሊዮን ዝም ማትይ ከሆነ አንቺ ሴትዮ 22 ሚሊዮን እያለ እንግዲህ 23 ሚሊዮን አድርሶባታል ማለት ነው። ወርቄ ፌንት ነቅላ እንግዲህ ሶፋ ላይ ተኝታለች። ይሄንን
ያየችው ፀሐይ ግራ በመጋባት ምን ሆነው ነው ምን ብለውስ ነው ብትልም ልትናገር ፈቃደኛ አልሆነችም። ልጇ እንግዲህ የወዲት ጉዲት ስትመጣ እማዬ ምን ሆነች ነው? ፀሐይ እናቴ ምን አደርገሻት ነው? አንቺ ፀሐይ እናቴ ምን ሆና ነው? እያለች እንግዲህ ፀሐይ ላይ ነበረ ስትጮህ የነበረው። እኔ ምንም አላደረግኳቸውም፣ የሆነ ሰውዬ መጥቶ እዚህ ገብቶ ነበረ። እሱ ደግሞ ከእሱ ጋር የሆነ ነገር አወሩ። ከዛን በኋላ ነው እንደዚህ ሶፋ ላይ የወደቁት። ምን እንደተፈጠረ አላውቅም ነው ያለችው ማለት ነው። ምን ብሏት ነው ስትል እንግዲህ ፌንት የነቀለችዋ ሴትዮ ተነስታ መቃብር ተቆፍሮልናል፣ መቃብር ልንወርድ ነው፣ እኔም አንቺም ልጄ መቃብር መግባታችን ነው ብሎ ሄደውማ መቃብራችን እንደተቆፈረ ነው ነግሮን ሄደው፣ መሞታችን ነው፣ ተዋርደናል፣ መቃብር ልንገባ ነው እያለች እንግዲህ ትለፈልፋለች ማለት ነው። በፊት ላይ እንግዲህ ወርቄ እንደምታውቁት እኔ ዘናጯ ወርቄ እኔ እኮ የማንንም በማንም የተከበርኩኝ ነኝ፣ ማንም ሊነካኝ የማይችል ኩሩ ሴት ነኝ እያለች ስትንጠባለል ነበረ እና አሁን ላይ የእጇን አግኝታለች፣ ዋጓን አግኝታለች። 23 ሚሊዮን ብር ካልከፈለች ወይ እስር ቤት ትገባለች ማለት ነው። ይሄ ደግሞ በጣም አስፈርቷታል። ዮዲትም ደግሞ እናቴ ጨራሽ እስር ቤት አንገባም፣ የምን መቃብር ነው የምታወሪው? የምን ሞት ነው የምታወሪው? በጨራሽ አንገባም ብዬሻለሁ ትላለች። እናትየዋ ደግሞ እንገባለን ልጄ መቃብራችን ተቆፍሯል እያልኩሽ ነው፣ እንገባለን እያሉ እንግዲህ እናትና ልጅ ሰጣ ገባ ውስጥ ገብተዋል። ሙግት ላይ ያሉት 23 ሚሊዮን እኔ ያወራዋለሁ ብላ እንግዲህ ዮዲትም ስልክ ተቀብላ ነበረ። ስልክ ብትቀበልም ግን ምንም አይነት መፍትሄ ልታመጣ አልቻለችም። 23 ሚሊዮን ካለሽ ያው ትገቢያለሽ፣ የማትገቢበት ምንም አይነት ምክንያት የለም፣ 23 ሚሊዮን ማንጣት አለባችሁ ብሏል ነው ያለችው። 23 ሚሊዮን እንግዲህ እነሱ ያው ኬትም ማንጣት አይችሉም። እነሱ የፈለጉት የሰው ገንዘብ የወንዶሰንን እናት እንደዛ አሰቃይተው የእነሱን ገንዘብ እነሱን ገለው ለመብላት ነበረ። አሁን ላይ ግን ያው 23 ሚሊዮን ብር አንጡ ተብለዋል። አለበለዚያ ግን አለም የቀረጸችው መረጃ በጣም ከባድ ነው። ሁለቱንም ቂሊንጦ የሚያስገባቸው ነው። ምክንያቱም የወንዶሰንን እናት ሊገሉ ሲሉ የተባበሩት እንደዛውም ደግሞ ዮዲት ስታስመስል የነበረውን ይህ ሁሉ መረጃ ነው እየተቀረጸው እና አሁን ላይ በጣም በፍርሃት ይገኛሉ። አይ አንቀበልም፣ እኔ አወራዋለሁ፣ ስምምነታችን እንደዚህ አይደለም በማለት እንግዲህ ዮዲት ለማውራት ስልክ ተቀብላ ነበር ማለት ነው። እናማ ዮዲት ወንዶሰንና እናቱ ላይ እንደዚሁም አለም ላይ ስትቀልድ እንደነበረ አጋቹ ላይም ለመቀለድ እሱ ማን ስለሆነ ነው ብላ አስባ ነበር። ነገር ግን ያሰበችው ሀሳብ አልተሳካላትም። ደውላለት ነበረ። ተደውሎለት እንግዲህ ስታገኘው ይሄ ሁሉ ገንዘብ ኬት ይመጣል ብላ ነው የጠየቀችው የነበረውና ብትጠይቅም ቢያንስ እኮ 250 ሺህ ብር ልስጥክ ነበር ስትል የነበረው 250 ሺህ ብር 23 ሚሊዮን ብር ነው የሚፈልገው ያላትና ኬት አመጣለሁ ይሄን ሁሉ ብር ሰጠውክ ይባል ግን ኬት አመጣለሁ ነው ያለችው። ቢያንስ እኮ ይሄንን ቤት ብትሸጪ እኔ የምፈልገውን ገንዘብ ያወጣል። ይሄን የመሰለ ቤት እኔ የምፈልገውን ገንዘብ ያሟላልኛል። ከሸጥሽ ቤትሽ ሸጠሽ 23 ሚሊዮን ትከፊኛለሽ፣ አለበለዚያ ደግሞ ይሄንን መረጃ ለፖሊስ እሰጥና እስር ቤት ትገቢያለሽ፣ ምርጫው ያንቺ ነው ብሏታል ማለት ነው። ስለዚህ ዮዲት አሁን ላይ ግራ ተጋብታለች። ሌላስ የምትፈልገው ነገር አለ ወይ ብላ ስትጠይቀው እንግዲህ የምፈልገው ነገር ሌላ ምሳ ነው የምፈልገው ብሎ እንግዲህ ምሳ ቀርቦለታል። ምሳ ሲቀርብለት ፀሐይ አብራው እንድትበላ ነው የፈለገው። አብረሽኝ ቢ ትበያለሽ ነው ያላት። ግዴታ ነው፣ ለዛውም ግዴታ ትበያለሽ ነው ያላት ማለት ነው። ያለሽን አድርጊ ነው ያለቻት። ዮዲትም ምንም አማራጭ ስለሌላት በጣም ፈርታለች። እጄን አልታጠብኩም ብላ እንግዲህ ልትነሳ ስትል ምን አለ መሰላችሁ አጋቹ ውሃ ሄደሽ አንጭላት ለእጇ ውሃ አንቺ ቁጭ በይ ነው ያለው። ከዛ ሶፋ ላይ መቀመጥ አይፈቀድልንም ዱካ ላንጣና እዛ ላይ ልቀመጥ ስትልም ራሷ ዱካ ላይ ትቀመጥ፣ አንቺ ግን እዚህ ጋር ተቀመጪ፣ ከፈለግሽ እዚህኛው ሶፋ ላይ ተኝ በማለት እንግዲህ የፀሐይንም መብት አስከብሮላታል ማለት ነው አጋሹ። በቃ
የዮዲትን ክፋትና ማስመሰል ስላየ ጢባ ጢቤ እየተጫወተባት ይገኛል። ዮዲት እንግዲህ አሁን ላይ መግቢያ መውጫ ቀዳዳው ጠፍቷታል። በጣም ተዋርዳለይ። ይሄን ሁሉ ገንዘብ ደግሞ ኬትም አንጥታ መክፈል አትችልም። እናቷም ያው ፌንት ነቅላ ተኝታ ነው ያለችው። ይሄ ሁሉ መዘዝ እንግዲህ የመጣባቸው በራሳቸው ነው። በሰፈሩት ቁና መሰፈር አይቀርም ይባላልና ራሳቸው በቆፈሩት ጉድጓድ ራሳቸው መልሰው ወደቁ። የሰው ሲፈልጉ እንግዲህ የራሳቸውን አጡ፣ ተዋረዱ ማለት ነው። እኛ በሰዎች ዘንድ የተፈራነን የተከበረነን። እኔ ዘናጭ ነኝ ብላለች ከዚህ በፊት የአማቷን ማለት ነው የወንዶሰንን እናት። እኔ ዘናጭ ነኝ 10 ዓመት የለበስኳቸው ልብሶች አሉ። በነዛ ልብሶች ደግሞ አንቺ አሁን እነዛ ልብሶች መልበስ አለብሽ። ሁሌ አንድ ልብስ ብቻ መልበስ የለብሽም። ቢያንስ ለራስሽ ባታስቢ ለነጠላው ልታስቢ ይገባል። ለእኔ ክብርም ደግሞ ልታስቢ ይገባል። ያቺ አማትሽ ነጠላዋን አትቀይርም ወይ እያሉ ስለሆነ እኔ 10 ዓመት ሙሉ ለብሻቸዋለሁ፣ አሁን ደግሞ አንቺ ትለብሻቸዋለሽ በማለት እንግዲህ እንደዚህ ሙድ ስትይዝባት ስታሾፍባት ነበረ። ክፉ የሚሰሩ ሰዎች መጨረሻቸው እንደዚህ እንደሚሆን ምንም ጥርጥር የለውም። በጣም ነው እየተመለከትን እያለ ነው። ዮዲት እንግዲህ አማቷ ላይ እንደዛ ስታስመስል የአማቷ ፈጣሪ ደግሞ አማቷ ብዙ ነገር ችለዋልና ሁሌም እግዚአብሔር ይፋረድሽ ሲሏት ስለነበረ እንግዲህ አሁን ላይ የው ውርደቷን ተከናንባለች ማለት ነው። ያ መረጃ ደግሞ ወንዶሰን ጋር ከገባ ወንዶሰን ያለምንም ጥርጥር ሲጥ ነው የሚያረጋት። ምክንያቱም እናቱን እንደዛ ስታሰቃይ እናቱን ለመግደል መርዝ ስትጨምር እሱን የኔ ፍቅር የኔ ንጉስ እያለች የማስመሰል ፍቅር ስትጫወትበት እንደነበረ እናቱን ደግሞ እንደዛ በማስመሰል ስታሰቃይ እንደነበረ ይህን ሁሉ ከደረሰበት እንግዲህ ዮዲት ያበቃላታል። አሁን ላይ ምንም አይነት ምርጫ የላትም። ምክንያቱም የዮዲት ጉዲት እንግዲህ ምርጫዋ ምን ሊሆን ይችላል? አለም እንግዲህ እዛ ባለችበት በምግብ እጦት እየተቀጣይ ትገኛለች። ነገር ግን አንደኛው አጋቹ የአጋቹ ጓደኛ በጣም ጥሩ ነው እና ምግብ እንድትበላ አድርጓታል። በጣም ነው ጨጓሬ በጣም ነው ምግብ የፈለገው። የማይጣፍጥ ምግብ እንግዲህ ግጥም አድርጋ ስትበላ እንዲህ እንደዚህ ያበላልሽ እኮ ይሄ አበላልሽ እኮ ምግብ አይተሽ የምታውቂ ሁላ አይመስልም፣ ግን በጣም የሚጣፍጥ ምግብ ነው ወይ እንደዚህ ምን አይነት ምግብ ቢሆን ነው እንደዚህ የምትበይው? ግን ኧረ ቀስ በይ ማንም አይወስድብሽም እያላት ይገኛል። እና እኔ አይደለሁም ጨጓራዬ ያስገድዶኝ ነው እንደዚህ እየበላው ያለሁት፣ ይሄ ጨጓራዬ ነው እያለች አለም ታሾፋለች። በነገራችን ላይ ታስራን በጣም ነው የምትቀልደው። ካገታ ሰዎች ከአጋሾቹ እንግዲህ አንደኛው በጣም መልካም ነው። እንደው እንዴት ደፋር ሴት ብትሆኝ ነው አሰሪሽን እንደዚህ በካሜራ ልትቀርጫት የቻልሽው ነው ያለው። እውነት ስለያዝኩኝ አልፈራም። ምክንያቱ ደግሞ እማዬን እንደዛ ለመግደል ስታሰቃይ እያየው ዝም ማለት፣ የእሷን ማስመሰል እያየው ዝም ማለት አልቻልኩኝም ብላለች። አለምን እንግዲህ ያሳገተቻት ዮዲት ዮርዳኖስ እዚህ ቤት ከዚህ በፊት የመጣሁት ካሜራ ለማስተካከልልኝ ብላኝ ነው ብላ እንግዲህ በድንገት ባወራችሁ በዛ ምክንያት ነው። ከዛ በኋላ ነው የሚከታተላት ሰው አድርጋ ያሳገተቻት ማለት ነው። አለም እንግዲህ ፀሐይ ጋር በአጋጁ ስልክ ደውላ ነበረ። ፀሐይ እንግዲህ ተደጋግሞ ሲደውልላት የማታውቀው ስልክ ስለነበረ አላነሳችላትም። አንቺ ግን ለምንድን ነው ያላነሳሽልኝ? ደጋግሜ ስደውል ነው ያለቻት። ያው ማላውቀው ስልክ ስለሆነ ስራ እንዳያስፈታኝ ብዬ አስቤ ነበረ ያላነሳውልሽ። አንቺ መሆንሽን ባቅማ እኮ ቶሎ ነበረ የማነሳልሽ ገና አንዴ እንደደወልሽ ነው ያለቻት። እና በቃ ከዚህ በኋላ ቶሎ እንድታነሽልኝ ከመደወሌ በፊት እኔ ነኝ ብዬ ቴክስት አደርግልሻለሁ እያለች እያሾፈች ነበረ። እና አንቺ ግን ታስረሽም እንደዚህ ትቀልጃለሽ ስትላት፣ ካልቀለድኩበት በችግሬ ላይማ እሱ ራሱ ተመልሶ ይቀልድብኛል። ስለዚህ በችግሬ ላይ እኔ ቀድሜ እየቀለድኩበት ሳይቀድመኝ ልቅደመው፣ ከዛን ይዝናናበታለሁ እያለች ነበረ አለም ስትመልስላት የነበረውና አለም እንግዲህ የእውነት ታሪክ ነው የሰራችው። እነዚህን ክፉ ሰዎች፣ አስመሳይ ሰዎች፣ የሰው ህይወት ለመግፈፍ የሚጥሩ ሰዎችን አጋልጣለች፣ አዋርዳለች እና ከምንም በላይ ይሄ ደስ ይላል። አሁን ላይ ደግሞ የማይወጡት ነገር ውስጥ ነው የገቡት እና ዮዲት አጋቹ ክዷቸዋል።
አለምንም እንግዲህ በቅርቡ ይለቃታል። ምክንያቱም እሱ የሚፈልገው ገንዘብና ገንዘብ ብቻ ነው። 23 ሚሊዮን ደግሞ ከየትም አምጥተው ሊሰጡት አይችሉም። መቼስ ቤታቸውን ይሸጣሉ ብዬ አላስብም። ቤታቸውን ከሸጡ መኖሪያ አይኖራቸውም። ይደራደራሉ ወይስ ምን ያደርጋሉ የሚለውን እንግዲህ በቀጣይ የምንመለከት ይሆናል። ይሄንን ቢሰሙ የወንዶሰን እናት ደስታቸው ወደር አይኖረውም ብዬ ነው የማስበው። ግን መስማታቸው አይቀርም። በቀጣይ ክፍል ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። እስኪ ሀሳብና አስተያየታችሁን ስጡ። ከዚህ ድራማ ምን ተማራችሁ? የእውነት ዮዲት እንግዲህ በጣም ክፉ ምራት ነበረች። የባሏን እናት የምታሰቃይ ደግሞ ከእናቷ ጋር ተመካክራ ነው። ቢያንስ ዮዲት ብታጠፋ እንኳን እናትየዋ እንደ እናት ልትመክራት ይገባ ነበረ። ግን ሁለቱም ክፉዎች ናቸው። ክፋታቸው ደግሞ ለዚህ አብቅቷቸዋል። አስቻለው እንግዲህ ከዚህ በፊት እኔ በእናንተ ክፋት ውስጥ አልመላለስም፣ እዛው ክፋታችሁን ይዛችሁ እንደፈለጋችሁ ሆኑ፣ እኔ አሁን ላይ የምተኛው የእንቅልፍ ሰላም ነው ብሏቸዋል። እሱ ደግሞ ይሄን ሁሉ ሲሰማ ከሁለቱም ይጣላል ማለት ነው። በጣም ከባድ ነው የሚሆነው። ለዛሬ ጨርሻለሁ። ባይ ባይ።